ፍቅር ይጨምራል አለ እንዲህ ይላል ልታጎርሰው ስል who the fuck says no ሚስት ልታጎርስ ስትል who the fuck says no ግን oh my goodness እሺ ዞር በይ እስኪ ፍቅር ይጨምራል እኔ አሰለጠነችው ብዬ ሳልጨርስ እሺ ዞር በይ እላታለሁ oh my god ምን ለሚስትም እኔ እኮ እንዲሁ የፈለገ አልሰለጠንክም ይባል ሚስት ስታጎርስ ሂስቶሪ ምናምን ተብሎ ይቆጣል የፈለገ ያልሰለጠነ ማህበረሰብ ላይ ብትሆን ማለት ነው oh my god ኤዮ ቢያቸው እስኪ ኤዮ ምን እያረቅሽ ነው አልተመቸሽም አሁን ተመቸሽ ከኔ ጋር ሪያክት ታደርጊያለሽ ኦልራይት እንዴት ናችሁ አማኗ ዛሬ ማለት ነው ዛሬ ወረስት በቃ የዓለማችን ትላለህ ስታካብድ የዓለማችን መጥፎ ትላለህ መጥፎ እንኳን አይደለም የዓለማችን ደመቀዝቃዛ ደመቀዝቃዛ ነው የሚባለው ባል ድክም ሲል ምንድን ነው የሚባለው ንገሩኝ እስኪ ባል ማለት ነው ለሚስቱ ማለት ድክም ሲል ስላችሁ በፎንቃ ጨዋታ ማለት ነው በፎንቃ ጨዋታ ሰሞኑን ማለት ነው ቲክቶክ ላይ ትሬንዲንግ እየሆነች ያለች አንድ የባልና የሚስት አሉ እና ላይክ እንትኖች አሉ ባልና ሚስት ካፕሎች ናቸው ላይክ የክፍለ ሀገር ናቸው የባዶልድ ናቸው ዘመዶቼ ናቸው ትላለህ እና ማለት ነው ሚስትየው በጣም ትንከባከበዋለች ባልየውን በቃ የለም ፎንቃ ሮማንቲክ ትሆናለች እኔ ከየት እንዳመጣቸው አላውቅም በላሹ እንዴ አትቢው እግርሽ ወይኔ ሶሪ አይዞሽ እግሬ ትለኛለች አይዞሽ እና ማለት ነው ባልየው በጣም ሚስትየው በጣም ሮማንቲክ ነች ብቻ እያት ለምሳሌ አንድ ላሳያችሁ እንዲገባችሁ ባልየው የቀዘቀዘ ነው በቃ ከእንደዛ አይነት ባል ይሰውራችሁ የምሬን ነው የምላችሁ ቅዝቅዝ ያለ ባል ታውቃላችሁ እዩትማስ ለምሳሌ እንዲሆናችሁ ማለት ነው እዩት እሷ ሹፉልኝ እሷ ሮማንቲክ ለመሆን ነው የምትጠራው ገባችሁ አይደለ በቃ ሳመኝ ምናምን ነው ቪዲዮቿ ሁሌ የኔ ፍቅር የኔ ቆንጆ ምናምን ነው የምትለው እሱ ምንም ፓሽኔት ምንም የከተማ ልጆች ማለት ነው ፌሚኒስቶች በተለይ እንደዚህ ላይክ ይሄን ነገር ሲያዩ የሚሉት ቀጥታ ፍቺው ነው ገባችሁ አይደለ እቺ ልጅ የከተማ ልጅ ብትሆን እስካሁን ተፋታ ነበር ያለ ምንም ጥርጥር ማለት ነው ግን ሹፋት እኔ በጣም ነው ማደንቃት ነገር እግርሽን አታስገቢያ እግርሽን እያስገባሽ ነው እንዲያውቀሽ እግሬ የምትይው እንዲህ ነው ቶን ተፋታ እስካሁን ድረስ ባልየ የቀዘቀዘ ነው ምንም ሮማንቲክነት ምናምን ይሄ የለም ሀት መሆን ምንም አይባልም ሹፉልኝ እሷ ባልየ ወንድዬ ምናምን ትለዋለች ልስመው እየጣረች ነው እኛ ጋር ያለ ፍቅር ያለ ጦርነት ተቃራኒው ነው እምቢ ሲላት ደግሞ እኛ ጋር ያለው ፍቅር ትላለች ታውቃለች ኢቭን ላይክ አትሳደብም ነገር ልስመው ምናምን የኔ ቆንጆ የኔ ፍቅር ምናምን ስትለው ማለት ነው እምቢ ሲላት ራሱ ላይክ አትሳደብም ገባችሁ አይደለ ላይክ በሌላው እንዳያችሁት የኔ ፍቅር የኔ ቆንጆ ምናምን ትልና ከዛው እየሳቀች ነውላ ሙድ የምትይዘው ላይ እምቢ ሲላት ማለት ነው ሌላ ምስ የተጀናጀነ መቼም ከኔ የተሻለ አታገባ መቼ ወይ እንትና እንደዚህ ሆነች እግሯ እንደዚህ ፊቷ ደግሞ እንትና የቦጨጫራት ማለት ነው መቼም ከኔ የተሻለ አታገባ አስባችሁታል ሊያገባብኛል ብለውላ ትፈራለች እንዲህ እየተንከባከበችው ማለት ነው አንዳንዴ ቆይ ክፍለ ሀገር ወንድ ወሳኝ ነው የከተማውን እንደዚህ ብንሆን እስካሁን ተፋተው ነበር አልኳችሁ አንድ ቀን አይቆዩ ይሄ የመሰለ ቆንጆ እሺ ሰላም አለይኩም በላቸው እዚህ ምንም ስሜት የለውም እኮ በቃ ለምታደርገው ራሱ አቴንሽን አይስጣል እንደዛ አይነት ሚስት ይስጣል ነው የሚባለው ታውቃላችሁ ፈሴ እንዳልፈሳ አይ ምንድን ያለችው ፈሴ እንዳልፈሳ እሺ ሰላም አለይኩም በላቸው እዚህ ፈሴ እንዳልፈሳ አይ
ሲያስጨንቃት እኮ ነው። ምን ታርግ ታዲያ? አክብሪው ቆይ እኔ ላንተ ክብር የለኝም። እስከ ጽናት ፊት ለፊት ላይ አውራቸው እስኪ ዞር በይ። በቃ ልትደገፈው ልትተሻሸው ያ ልሳመሽ ወለቷን ይኸው በልበል በያው እንጂ አለካሽ ፖሊስ ምን አስቀጠቅጣው ኤጋ ፖሊስ ያንኩሞ ይዛቃ አውጅ በኢንኩስ ኤጋ ይኒ ነው ይኒ ወልታኒ የሚያወሩት በስልጠኛ ነው። ያገሬ ልጆች ዘመዶቼ ናቸው በነገራችን ላይ እና ማለት ነው። ልክ እቺን የምትመስል ብዙ ዘመዶች አሉኝ በነገራችን ላይ ብዙ ዘመዶች ማለት ነው። እቺን የምትመስል በቃ አነጋገራቸው ምናምን ማለት ነው። አሁን የተባባሉት በቃ አስመታለሁ እንደዚህ እንትን ከመታሻለሁ ሲላት እኔ በፖሊስ አስመታለሁ ምናምን ያለች። እኔ እኮ የሚገርመኝ ቀዝቃዛነቱ ነው። በቃ ምንም እንትን አያረጋትም። ኖቲስ ራሱ አያረጋትም። ታበለዋለች፣ ታጠጣዋለች፣ ተኝቶ ዘና ብሎ ይኖራል። ይህኔ ፌሚኒስቶች የኤምቢአዩ ማለት ነው አያስቀምጧትም። ገባቸው? አሁኑኑ ካልተፋታሽ እንዴት ስሜትሽን ይጎዳሻል ምናምን ነው የሚሉት። ያ ፈኒ ናቸው። ግን በነገራችን ላይ እሷ ጠንካራ ነች። ላይ አይ ቲንክ ብዙ የአማርኛ ፊልሞች ወይ ምናምን አይታለች። በቃ እንዲዋደዱ ምናምን ትፈልጋለች እሷ። ገባቸው? እሱ ምንም ሂ ዶንት ኬር ገና ቆይ ላሳያችሁ። ሌላም አለው አሁን እዚህ ጋር ሁሌ ደግሞ ማለት ነው ቢገርማችሁ ባይገርማችሁ ሁሌም ማለት ነው እንዲህ ተኝቶ የተዘጋጀ ይበላል ይጠጣል ምናምን ማለት ነው። ከዛው የሚሰማት ነገር የለም ታውቃላችሁ። እሷ ግን እንክብካቤ ትፈልጋለች። ይሄ በቃ ፊልም ላይ እንደሚታየልን ባልዬ ወንድዬ እኔ ቆንጆ ኤኒዌይስ ግን ጎበዝ ነች። ግን እንዲህም ሆነ አትለያየም። ገባችኋ? ታች ገዛልሻለሁ የኔ ቆንጂዬ በቃ እንዴት እንደምትንከባከበው እስኪ ቁጭ ብለሽ ቢ ተነሺ። እነሱ እኮ ለምንድን ነው ጤና ያመኛል ዞር ጤና ያመኛል ሁሌ እንዲተኝቶ እንትን ስለሚል እኮ ነው። ገባችኋ? እውነት እስኪ ልይላችሁ እስኪ ቂጡ እንዴት ቦታ ነው የሚያመው? ሁሌ ቂጡ ምንድን ነው ክንታሮት አለበት ምናምን ሁሌ እንዲተኝቶ ነው የሚበላው። ገባችኋ? እሷ ትንከባከበዋለች። ባልዬ እኔ ቆንጆ ምናምን ትለዋለች። እሱ ምንም አይሰማትም። ቂጥና ሞኖ እንዲያለችው ሲጨንቃት እኮ እኔ የወደድኩላት ከሳ ጸባይ ግን ማለት ነው እንደው ታውቃላችሁ፣ ኢቭን ስትናደድ ራሱ በሙር ነው እንጂ የምትለው ይሄ አጉሌ ፍንጭቅ ምንጭቅ ያለች ነገር ጨቅጨቃ ነገር አይደለችም። ገባችኋል? ሺ ዲዘርቭ ሞር ግን ከዚህ ደካማ ምንድን ነው የሚባለው የቀዘቀዘ ባል ነው የሚባለው መሰለኝ አይደለ? አይሮን ነው ብቻ የቀዘቀዘ ባል የተሻለ ግን ይገባት ነበር ትላለህ። እስኪ ዞር በለ ከፍቼ ላሳያቸው። ቆይስ ከፍቼ ላሳያችሁ ነው። እሺ እስኪ ወደዚህ እሷ ጨዋታ ትፈልጋለች። ልክፈት ላሳያቸው። የት ቦታ ነው የፈለጋችሁት እናንተ? ቆይ እስኪ ቆይ እሽት ላድርግህ ማለት ነው። የሚያመው ቦታ እስኪ እውነት ያመዋል ነው ወይስ እንዴት ነው? እስኪ ቆይ ኧረ ጉድ ነው አለ ዘንድሮ እግሬ ሰበርከኝ። እሺ እስኪ ያመዋል እውነት? እሷ ገባችሁ አይደለ? በቃ ጨዋታ ይሄ ፈኒ መሆን ምናምን መቀላለድ ከባል ጋር ምናምን አለ አይደለ? እንደዛ ነው የምትፈልገው። እሱ አይገባውም። ዝም ብሎ ኖርማል መሸክሸክ መብላት ነው የሚፈልገው። ገባችኋ? ከደዛ ይነባል የሰውራችሁ ትላለህ። አሜን በሉ ትላለህ። እሱ አይደለም ያው ትነካካዋለች ምናምን ይሰጥ ወላሂ በጥፊ ነው ወይ በቃበት አዩ አቡ ብሩ ለማን ይደረግ እስኪ ዞር በይ ወይ እስኪ ወላሂ እስኪ ይላታል። ምንም አይባንንም። ገባችኋ? ተነስ ወላሂ ሙስሊም እኮ እስኪ ዞር በይ ዞር በይ ላይ እስኪ ወደዚህ ቁጭ በል። እኔ እኮ የሚገርመኝ እንዲህ የምናውቀው ወንዶች ናቸው እንዲህ ሲያደርጉ የምናውቀው። ሚስቶቻችን በቃ ነይ ምናምን እያሉ እየሳቡ ምናምን ጫወቱት። የዚህ ይለያል። እሷ ነች የምታጫውተው ነገር ጎበዝ ነች። ግን ኤኒዌይስ ላይክ ፎንቋን እንዴት ላይክ ሀት ለማድረግ የምጥረው ነገር ትዳሯ ምናምን ወሳኝ ነው።
እዚህ ቁጭ በልና ብላ። ቢስሚላህ ማለረህ አሁን ለሰላላችሁ አስቀመጠችው። በዚህ ነው የኔ ቆንጆ ትለዋለች። አት ብታቅፈው ማስተና ውፍ ይላል። ኦፍ የኔ ቆንጆ ዛሬ እኮ ነው የተጋባ ነው። አይቁት ይሄው ሆነም ቂጡ ምንም አልሆነም። አሪፍ ነው። ምንም አልሆነም። ቂጡ ለመናገር ማለት ነው አላማማው ኖርማል ነው። እሱ የሚያስጨንቀው የቡና ነገር ነው ወንድሜ። ቢስሚላህ ረህማን ረሂም የሚያስጨንቀው አቡ እሷ እኮ እንዲህ የሳመችው ምናምን ነው። ገባሻ? አረ ዘርበይ ቡና ቀጂልኝ ይላል። እኔ አሁን በቃ ምላችሁ ልታውቃላችሁ። ኢማጂን ይሄ እነዚህ የከተማ ሰዎች ብትሆን እቺ ማለት ወይ እንዲህ ፌሚኒስት የሚጫወቱት የሉም ፌሚኒስት የሚጫወቱት እንደነሱ አይነት ሰው ብትሆን አሰባችኋል። ወር አይቆዩም በቃ በትዳር ማለት አንዳንድ ጊዜ እኮ ላይክ እንዲህ ያስቃል እንጂ ሁኔታቸው ላይክ ከፌሚኒስት ምናምን አጉል በቃ የሆነ ምናምን ፎንቃ ከባባሌ እንዲህ ካልሆነ ምናምን ከሚሉ ሴቶች እነዚህ ይሻላሉ። አንዳንዴ ስታስቡት ማለት ወንዱን እየደገፍኩ ሳይሆን ወንድየው ትንሽ ነቃ ማለት አለበት። ትንሽ ሞቅ እንደ ወንድ ምንድን ነው የሆነ ነገር ማለት አለበት ትላለህ። ወንድ ልጅ እንዲህ ሲሆን ነው ትላለህ። ግን እንደዚህ ቀዝቃዛ ከሚሆን ይከብዳል። እንደዚህ ቀዝቃዛ መሆን ይከብዳል። ሌላ ላሳያችሁ ማስ ታጎርሰዋለች። ዞር ብሎ እኮ አያትም። እኔ እኮ የሚገርመኝ እኮ ነገር የእነሱ ሌላ ጨዋታ ላይ ነው። ዞር ብሎ ራሱ አያት። ኧረ እባክህ በእነሱ አይደለም ወታ የምትገባው አተር ዋከኛኒ ያቀቁ አተር በወፍጮ ጋር በጣም ዋከኛ ስርዓት ይንዝ በቃተም ስርዓት ያዝ ነው የምትለው። ስልጠኛውን ልተርጉምላችሁ። ኤጋ እውነትሽን ስላት እውነቴን ነው አለች። በካሚነ ወይሰተ ኤለል ካረጋን አንተ ምሽል ታገብ ቤት ሆናል። አንጎሮ ከፋታ አንቀፋ እሱ የታወቀ ነው ለማባቱ ሌላ አገባብሻለሁ ነው የሚላት። አስባችሁታል? አንዳንድ እሱ እኮ መጀመሪያ ሐቋን መውሰድ አለበት። እውነቱን ነው። አንድ ሌላ ከማግባቱ በፊት የዚህችን አቅም መውጣት አለበት። ለአንዷን ሳታጫውት አንዳንዱ እንድኩ ይገርመኛል። አንዷን እንኳን ሳታጫውት ሌላ ይመኛል። አስባችሁታል? ታሄል ዝም ብሎ አይደለም። ግን ልጅቷ ስማርት ነች። እዚህ ክሊር አለችው። የሆነ ነገርማ ሰልጠናለች። ኦኬ ረስቼው አረብ ሀገር ሄዳ ቤቱን ራሱ የሰራችው ጭቃውን ምናምን የቤታቸውን እሷ ነች። ታውቃላችሁ? እሷ ነች በቃ ኢኮኖሚካሊ ራሱ አንድ ላይ ያደረገችው። ላይክ ሌላ ቪዲዮ ላይ ምነው ይመስለኛል። እስኪ ካመጣሁት መጀመሪያ ለአንድ ወንድ 4 ሚስት ያግባ ያለው ሸሪዓ እኮ ማለት ነው። ግዴታ እኮ አይደለም። አንዷ ፈርድ ናት። ገባችሁ? ድምጻው ካልተሰማችሁ ላይክ በሙስሊም 4 ማግባት እኮ ዝም ብሎ ግዴታ አይደለም፣ ከቻልክ ነው ትለዋለች። ልጁ ምንም ድንቹ ላይ ነው እንትሉ ሐሳቡ። 2ቱም 3ቱም 4ቱም ሱና ነው። ሱና የሚባል ነገር ታውቃለህ? እሱ ምንም አያውቅም፣ ድንች ነው የሚያውቀው። ይሄማ አልቻለም። ሰው ችግር የለይስ ያልቻለ ሰው ችግር የለውም። አታ አቆሽተኛ ምሽት ትደራደራ ሃይ የወልደና ሀቅ ቻልካኔ አንተ ለሁለተኛ ሚስት ትደራደረኛለህ ወይ? የአንዷን ሀቅ መች ቻልክ ነው የምትለው በስልጠኛ። ይሄው አይደል ዘመዶቼ ናቸው። ቅድም ከእንደነገርኳችሁ ላይ አነጋገራቸው ግን ስልጤዎች ምናምን እዛ ሲል ብሎ ታውቃላችሁ፣ የገጠሮቹ ማለት ነው። የሚስትህን ሀቅ ቻልካኔ የሚስትህን ሀቅ ቻልክ ወይ? መጀመሪያ እስኪ እውነት ንገረኝ ነው። ተበርቸ ሰላም ይላል ስልጤ ተበርቸ ሰላም እውነቷን እኮ ነው። ተቦዝ በርቸው ሰላም አለ ስልጤ። ሲጨንቃቸው እኮ ነው ተቦዝ በርቸው ሰላም ያሉ ስልጤዎች። እንደዛ አይነት ባል ሲያጋጥማቸው ነው ታውቃላችሁ። he doesn't care ዞር ብሎ ራሱ ካያትም እንደዚህ አይቷት ላይ ካያታችኋል። እንደዚህ ሲያያት እስካሁን ድረስ አላያትም። ገባችኋ? እንዲህ ብሎ እሷ እዚህ ጋር ነች፣ ወደዚህ ነው የሚያየው ድንቹን እየሸመሸመ ማለት what the hell። ኧረ ከእንደዛ አይነት ባል ይሰውራችሁ። አሜን በሉ አንድ ላይ አሜን። ገና አለቀ ላሳያችሁ ማስ አረጉታላችሁ እንግዲህ እኔን ያመሰለ ሰነፍ እዚህ ጋር በቃ ሲጨንቃት ነው በቃ እንደዚህ የምታወራው። ገባችሁ? እሱ ቡናውን ነው በቃ ምግቡን ነው የሚያየው። ሌላ ቀን ይሄ በላችሁ ምን ሊበላችሁ መስሰቶታል። ገናማ
ቆንጠጥ አድርጋ የምትይዘው ሚስት ቢያገባማ እንደዚህ ተኝቶ አይበላም። ኧረ ገና አላረጀም። አሁን ትላልቅ እንኳን አባቴ ማለት ነው እንዴት እንደሚሆኑት እንዴት እንደሚላላጥባት ማለት ነው። የልጅ ልጅ አይተዋል። አባቴ ራሱ እንደዚህ ያልሆነም ተኝቶ እንደዚህ አይበላም እሱ እኔ እንጃ። እና የሆነች ትንሽ አጠር ያለች ስጦታ እስኪ እናንተም አብራችሁ ታያላችሁ። ኢማጂን እንግዲህ ስጦታ ራሱ ገዝታለት መጣለች። አስባችሁታል? ልጅቷ ግን በቃ የሆነ የገባት ነገር ነች። እንዲሁ ላይክ የክፍለ ሀገር ሰው ስለሆነች ምናምን ሙዷ ምናምን ያስቀናል እንጂ ማለት ነው። ላይክ ማይንድሊ በጣም ሄዳለች። ታውቃላችሁ? ላይክ ለትዳሯ የምታደርገው ነገር ማለት ነው። እንዴት ትዳራቸውን ሴፍ ለማድረግ የምታደርገው ነገር ይገርማል ማለት ነው። እስኪ ስጦታ ይኸውልህ አንዳንዴ ሁሌም የተገኘ ነገር ነው። የምንበላ ምግብን በርጠም ወዲቶቼ እንግዲህ አልሐምዱሊላህ ማለት ነው ወዲቶቼ። በመቀጠል ደግሞ እስኪ ስጦታችን ድንቹን ነው የሚልጠው ስጦታ ምናምን እያለችው ስጦታ ሊሰጥ ነው ምናምን እያለችው እንኳን ማለት ነው የሆነ ወደ እሷ አያይም። የሆነ ቴንኪው ነገር የለም። ምን እናመጣሽልኝ ነገር ምናምን የለም። ድንቹን ላጥ ነው ተፈክ አረግ። እንደዚህ አይነት ሚስት ከሰጠ እንደዚህ አይነት ሚስት ስማርት ትዳሯን ለማሞቅ ተፍተፍ ምትል ምናምን ማለት ነው። ቆይ አንተ ለምንድን ነው ቁጭ ብላ መትበላው? ጥያቄ ሁሉ ሰው የጠየቀህ ነው። በጣም ጥሩ ጥያቄ። እስካሁን ካየነው ቪዲዮ እሷ ካስነሳችሁ ይልቅ ካስነሳችሁ ቦታ ሌላ እንዲህ ተኝቶ ነው የሚውለው ማለት ነው። አሰፋችሁታል? ፋከ መልስ ንገራቸው። ቆይ እውነት ነው በሽታ አለበክ ህመም አለበክ? እውነት እስኪ ጥያቄ ለነሱ ንገራቸው። ችግርክ ምንድን ነው? አውቄ ነው ያላችሁ ነው። እና ውዲቶቼ እንደዚህ ነው እውነት ለመናገር ማለት ነው። ይሄው በተኛ እንደተኛበት በሱ ትራስ እንኳን ዛሬ 2 ነው 3 እና 4 ደራርቦ ነው የሚቀመጠው። እናንተ ከባድ ነው፣ ከባድ ነው፣ እውነት ከባድ ነው። እንደዛ ይነባል። ከባድ ነው። ወይ ስሜት የለው ወይ እውቀት የለው ወይ የሆነ መልክ የለው ምንም ነገር የለውም። ታውቃላችሁ? እንደው አላ ማለት ነው ዝም ብሎ አምጥቶ ምርጥ ሚስት አሸክሞት ይጨነቃል። ታውቃላችሁ? በለበለው ቡናዋን ድንቹን ምኑን ትሰጠዋለች፣ ይጨነቃል። እና እስኪ አላህ ያስተካክለው ብላችሁ ዱዓ አድርጉ። ያው ሰው አይመልስም፣ አላህ ሲያስተካክለው ነው። እኔ የምትገርመኝ ደግሞ አትጨቃጨቅም። ታውቃላችሁ? ላይ አትሳደብ ምን አትል በቃ አላህ እንትን ሲያደርገው ነው ትላለች። እኔ ሰርቻ አቀርባለሁ። እሱ ተኝቶ እንትን ይላል። እሱ ተኝቶ ይበላል። ውዲቶቼ ምንም ማድረግ አይቻልም ብዬ ነው። ስጦታ በጠዋቱ ገዝቼ ቁርስ እንደበላበት ሳይነሳ ሊያነቃቃው ስጦታ ገዛ 2 ማለት ነው። ካሁን በኋላ አስቡት እንግዲህ እንደዚህ አይነት ሚስት አለ። ገና ከአልጋ ስትነሳ ቁርስ አብልታ የፈለገ ፌሚኒስት ምርጥ በቃ ዘመናዊ ቺክ ብትሆን እንኳን ማለት ነው። ሶሪ ተሳች ፌሚኒስት አለ። ፌሚኒስት ሚስት እንዲሁም ደወረስት ሚስት ነች። ግን እናውራ ሲባል ማለት ነው እንደዚህ የምታደርግ ሚስት ዘመናዊ እንኳን የምንላቸው አሉ በአሁን ጊዜ። ከሱ ነው እንጂ ኤክስፔክት የሚያደርጉት እንዲህ አስባ ተነስታ በጠዋቱ ያላትን አቀራርባ ምናምን ማለት ነው። ከዛ በኋላ ምርጥ ስጦታ ይዛል መታ ና ላነቃቃ የምትል ሚስት አስባችሁታል? ምትገርም ሚስት ነች የምር። ላይክ የማይችሽ ብቻ እናንተ ከሱ ውረዱ። እኔ በቃ ካሁን በኋላ ሁሌ ነው ስጦታ ገዝቼ የምሰጠው ማለት ነው። ኢቭን አትንኩብኝ ነው የምትለው ኮሜንት ላይ ምናምን ሙድ ሲያዝበት አትንኩብኝ ነው። አስባችሁታል? የበለጠ እንዲሁም ስጦታ ፈጣሪ አንድ አሚን በሉ። ፈጣሪ ወንዶች እንደዚህ አይነት ሚስት ቁጭ ራሷን ሌላ ነገር ልል ነበር አቆምኩት። ከእንትኗ ውጭ ልል ነበር። ይደብራል። እንደዚህ አይነት ሚስት ይስጠን ነው የሚባለው። በጭ ውዴቶቼ ስጦታ በእኛ ተማሩ። ቡና በላይ ነው ግን ቤታችን። እስኪ ቀና በላ ስጦታ ቁጭ ብላ ለነሱም እንደዚህ ተኝቶ አይደለም ስጦታ የሚከፈታው። ቁጭ በል ቴንኪ ራሱ አይልም። ከዛስ ምን አይነት እንዲሁም ይሄ እንትን ነው የሚባለው። ሌላ ምንድን ነው? ገማ ትላለህ። ገገማ ብቻ አይገልጸውም። ገገማ ነው የሚገልጸው። እስኪ እነሱም አስደስታቸው። ቁጭ በል እዚህ ቀና አስደስተን። እስኪ ተነሳ፣ እስኪ ተቀመጥ። ግን አንድ የታዘብኩት ነገር ግን ሚስትየው ደግሞ ችግሯ ምንድን ታውቃላችሁ? ሺዶን ኬር አባውት ልጆቹ፣ ስለ ልጆቹ ሺዶን ኬር። እውነት ለማውራት ብዙ ጊዜ ሺ ዳዝንት ኢቭን ኖቲስ ዘም። ገባችሁ? አታዋራቸውም።
ሌላ ቪዲዮ ላይ እንዳለ አይሮን ነው ልናየው እንችላለን። ግን ኢቭን ሊያወሩ ሲሞክሩ ራሱ ምናምን ነው የምትላቸው አላይክ ፍላገር ነገር ምናምን ነገር እንደዛ ነው ጉዶ ባሏ ላይ ነው ትኩረቷ ገባቻ በጧት ነቃ እንደዛ እንደዚህ ማለት እዚህ ግረቢ ትራስ በዚህም በዛ መሺ ያ ሙዚቃ ግረቢ ታይ በቃ ተዋት ያት ልጆቿን እንትን አትልም ሌላ ሳንታዋት እንካ ቆይ ስጦታው ይቀጥላል። አንዴ ላሳያችሁ። ቆይ ስጦታ ሲሰጣጡማ ሲቀጥላል። አንዴ ስጦታው ምንድነው ብላችሁ ተመልሶተኛ ነበራችሁ ውዲቶቼ ማታ ማለት ይሄ በነገራችን ላይ ይሄ ደግሞ ሌላ ስጦታ ነው። የቅድሙ ላይ ሌላ ተቀበለ ምናምን ይሄም ሌላ ስጦታ ነው። ሌላ ቀን እንደዚሁ ማለት ነው። የሱን ፊት ግን ይውልኝ ባለ ያዛጋል ምናምን ስጦታ ሲሰጠው እንደው ሚስት እንኳን ባትሆን ኖርማል ሰው ስጦታ ሰጠው ምናምን እንዲህ ነው የምትለው እንደው የሆነ የደስታ ፊት ምናምን ታሳያለህ። ኖርማሊ ዚስ ማደፋከር ምናምን ነው የሚለው ያ ስጦታ ደግሞ ዛሬ ደግሞ መልሼ ስጦታ ሰጣሁት ማለት ነው። ይሄ ነው የትላንቱ አልከፈተውም ሰው ያስቀመጥኩት ማለት ነው። ሰው በሩ ሲያንካካብኝ ማለት ነው። እና ያ ስጦታው ቁጭ በላይ እንደዚህ አይደለም ታጊታንት እንድትለው እንዴት የምን አይነት ንቀት ነው? እጨትበል ነቃበል የምን ንቀት ነው? እኔ ከጧቱ ቁርስ ስላቀርብልህ ይሄ ስጦታ ያቀረብኩልህ ለምንድን ነው? በዛ ላይ የስጦታ ዳቦ ገንፎ አሰዋችሁታል። ዳቦ ገንፎ በላዩ ኧረ ወሳኝ ሚስተር እቺ ወሳኝ እንዴት ነው ትወደኛለህ? ለመጀመሪያ ጊዜ ሰሞት ወድሻለሁ። አንተ እስካ ይሄን ቪዲዮ ሳዘጋጅ ራሱ እንደዚህ ማለቱን አልሰማውም ነበር። ብራይም ሲሰጠው ሙስና ሲሰጠው ማለት ነው ወድሻለሁ አለ ባንዴ ማለት ነው። ሐሳቡን ቀየረ። ስጦታዬን ተቀበይ በደንብ አድርገሽ ፍቺ ልፍታለሽ። በቃ ፍቺ እንደዚህ እነሱ ያዩ ፍቺ እሺ ፍቺው ችግር የለውም። ስጦታ ኦኬ ሙድ እያዘባት ነው እባክሽ ምናምን እያላት ነው። ገባችሁ? አሳየና ምንድነው ከለለው ቲሸርት ነው እዚህ ቀመጥ ንቆት እኮ ነው። እውነትም ንቀት እንጂ ሰው ስጦታ ሲያወጣ እንደ የሆነ ስጦታ ሰጣችኝ አይደለ? እንደዚህ ለምሳሌ ሰጣችሁ የሆነ ብር ስጦታ ተቀበልኳችሁ። ሳላየው ዝም ብዬ እንደዚህ ያደርጓለሁ ምንድነው ምናምን የሚለው ማየት የለብኝም። ምን አይነትም ይሄ ደመቀዝቃዛ ነው። በረዶ የሆነ ሰው ታውቃላ። ኤክሳይትመንት ምናምን የሚባል ነገር ምንም አይባትትም። እሺ ያው ሂጂልኝ ይላታል። አያችሁ ለሱ እንደውም ያንሰዋል። በእኛ ፍቅር ተማሩን አልኳችሁ። የሱ ስጦታ ስለፈራው እኮ ነው። አያችሁ በስንት ፌሳል ምንድነው ቁርስ ብትሉ ማለት ነው ምርጥ አይነት ምግብ እቺን የመሰለች ቁርስ እቺን የመሰለች ቁርስ ለሱ ይሄ ስጦታ በሱ ይበዛበታል። ውዲቶቼ ስጦታ ምንድነው መጨረሻ ላይ ሊቀቀኝ ስላላችሁኝ ነውና የትላንቱ ነው። ሰው አያየውም ብዬ ሰው ሲመጣብኝ ላጠሪጌስ አንስቼ ያስቀመጥኩት ማለት ነው። እቺ ውሻ ናት። የልጅ ፓምፐርስ ትባላለች። ኦኬ እስኪ የሆነች ፓምፐርስ ይገባል እውነት ለማውራት ማለት ነው። እኔ እንደውም የሆነ ስጦታ እንዴት አላየሁትም እስካሁን። ግን የሆነ ስጦታ መስሎኝ ነበር ይሄኛው ማለት ሲያስስ ስትሰጠውና ምን ታርግ ታዲያ? ስጦታ ስትሰጠው ሙርሲ ይዝባል፣ ስትሰጠው ሙርሲ ይዝባል። ምን ታርግ ታዲያ? ዳይፐር ንንካ በሞት ያለችው ይመቻት፣ ግን ይመቻት፣ ሲሪየስሊ ማለት ነው ይመቻት። ያፕ ትላለህ። እዚህ ጋር ምን እያደረገችው ነው? ወሬ አበዛው ማለት ነው። ይኸውልኝ አሁንም እንደዚያ ምርጥ አተካኖ ታውቃላችሁ? አተካኖ የሚባል ምግብ አተካኗን ሰርታ ምናምን ፋ እያደረገች ነው። የእሱን ሙድ ግን ይኸውልኝ ወላሂ ላዚም ሲሰድቡት ምናምን ፈራው ነው እኮ የሚለው። ኮሜንት ላይ ምናምን ይሰድቦታል። አራት ጨውታት ምናምን ይሉታል። ገባችሁ? ፈራ ስራ ቦታ እኮ ሂዳችሁ እኮ ለማጣላት ማለት ነው። ስራ ቦታ ላይ ኦኬ፣ ስራ ቦታ ምናምን ሙድ ያዙበት። ገባችሁ አይደለ? ለዛ ነው ኦኬ መስተካከል ቁጭ ማለት የጀመረው።
ኦኬ ገባኝ። እኔ እኮ እንዴት ተስተካከለች ነገር ፋ ምናምን አለ ቁጭ አለ ብያለሁ። ለካ ስራ ጓደኞቹ ሙድ ይዘውበት ነው። ከሚስቱ ልክ የሚያስጨንቀው የጓደኞቹ ስታፍ ነው። ገባችኋ? ዚስ ማዛፋከር ተዋላህን ፍሩ የኔ ቆንጆ። እስቲል ግን የምትገርመኝ እሷ ማለት ነው አሁንም ለሱ ነው የምታገዘው። ገባችኋ? ሴም ዋት የምትገርም ሚስት ነች። አሜዚንግ ሚስት አስባችሁታል? አሁንም የኔ ቆንጆ አይዞህ ምናምን ትለዋለች። ለሰው ቦታ አትስጣኩ ቀልቅሎ እንደዚህ ብላ። እኔ እናንተ ወደ ጉዞ ወደ መቃብር ፍቅራችን ፍቅር እስከ መቃብር ይላል። እኛ ገንዘብ ያገኘን እኮ ነው ያውሩ። የኔ ቆንጆ የኔ ፍቅር የኔ ማር የኔ ማኛ ለኔ ማኛ ነሽ። እሺ የምር ኦ ማይ ጋድ ቺኳ ግን ምትገር የምር እኔ ክቤ ሙድ የሚያስይዝ ነገር አለባት። ያው ታውቁታላችሁ ትላለህ ግን ምንም ላይክ ስታይል እኔ እንደዛ አይነት ሚስት አይቻልም። እሱ ደግሞ ላይክ ምን ሂዶን ነው አክቹሊ ክፉ ነው ብዬ አላስብም። ግን ሂሮን ነው በቃ እንዴት አክት ማድረግ እንዳለበት ማለት ነው። ጠላቶች ቅጥል በሉ እሳት ቅጥል መስሚያ የለኝም ወላሂ። ምክንያቱም ስሞት ማለት ነው መልካም ስራዬ ብቻ ይዤ መሄድ እንጂ ተይማ ልጆቼ ይዤ አልሄድም። ባለቤቴ ይዤ ከኔ ጋር መቃብር አይሄድም። ባለቤቴም ሲሞት እኔ ለመቃብሩ አልገባም። የሰራው ስራ ብቻ ነው። እናንተ አላህ አይደላችሁ። እውነቴ ነው። እውነቷን ነው። አስጨነቁት ታውቃላችሁ። ስራ ቦታ ላይ ምናምን ግን ኢማጂን አሁንም እንደዚህ የሆነም አሁንም ለሱ ነው የምታግዘው። ገባችሁ አይደለ? ላይክ ታውት ምናምን ኦ ማይ ጋድ አንዳንድ ጊዜ እውነቷን ነው። ስራችን ነው። አሁን እሷ እንደዚህ የምትሆነው ባችለ ሺ ስማርት ላይክ የተማረች ላትሆን ትችላለች ምናምን ግን ሺ ስማርት ኢቭን ምክሯን አያችሁት? በቃ ፈጣሪን ፍሩ ምናምን ስራ ቦታ ላይ አታስጨንቁት ምናምን ነው የምትለው። ገባችሁ? ኦ ማይ ጋድ ፍቅር ሲሰጣጡ ግን ላሳያችሁ እዚች ጋር ፍቅር ሲሰጣጡ ልጅ እሷን አድንቋት። ግን ላይክ አሁን ወንዱን አንሱትና ማለት ነው እዚህ ጋር የሆነ የገባው ወንድ አድርጉት። ምን አይነት የሚገርም ላይፍ እንደሚኖሩ አስቡት። ምን አይነት ሃፒ ላይፍ እንደሚያሳልፉ ማለት ነው። ፍቅር አሰጣጣ ምናምን ሽፉት እዚህ ጋር እኔ ቆንጆ ለሳመሽ ይላታል። ምን ነው ይሄ ሙድ እያዘባቸው ነው። ግን ሽፉት ብቻ ልሰማስ እኔ ቆንጆ ለሳመሽ ምን ብሎ በጥፊ ሊላት ነበር። ከማጇ በጥፊ ሊያጮላት ነበር። ጀግና ነች ግን ቺኳ ማለት ነው። የምር ጀግና ነች የምር ማለት ነው። እዚህ ጋር ደግሞ ምን ሲያደርጉ ነው? እና ቀጭን ቡና ልኝ ሰዎች ሙድ ያዙባት። ቀጭን ቡና ነው የምታፈየው ምናምን እያሉ ወይኔ ሰው እኮ መከራው ክፋቱ። እሷ የባሏ ነገርን እንትን ትበል የቡና ነገሯን ላይክ ስለ ቡና ትጨነቅ ስለ ባሏ ትጨነቅ። ምን ሆናችሁ ነው? ትመልስላችኋለች ቡናዬን ምናምን እያለች ማለት ነው። ሽፋት ምስኪን ነች። ቡና ነው እንዲያፍልተሽ መጣጭ ምናምን ያላችሁ ልጆች አላችሁ። እስኪ ትክክለኛ ቡና እኔ የሚጠጣው ቡና አምጥቼዋለሁ ማለት ነው። ፍርዱን ለእናንተ ሰጥቻለሁ። አባቱ ባለው ነገር ነው የሚኖረው አይደል እንዴ? እርዱ ይስጡኛል አልኳችሁ። ምን አለ መልካም ነገር ጽፋችሁ ብታልፉ። ኮሜንት ላይ በነገራችን ላይ ኮሜንታቸውን ብታነቡት የሌላ ነው ሙድ የሚያዝባቸው። ይሄ ደግሞ የሚገርመው እንደዚህ ሙድ አሁን ለምሳሌ በሙዳቸው የለም እንዲህ በቃ ልትስሞስት ልጅ ምናምን ሲላት በሱ በመሳቅ እኮ አንድ ነገር ነው። ሰው ግን ኮሜንት የሚሰጣት ብታይ በቃ ስለ ቡናዋ ስለ መልኳ ስለ ፍቺው ምናምን እንዲህ ምንድን ነው ተለማምጠሽ ምናምን በላሽ ብርሽን የሚያስጠላ ነገር የለም። ላይክ ፈኒ እኮ ነው። ላይክ ፈኒ ነው ሁኔታቸው። ግን አይሮን ነው ብቻ ሰው የሌለ ክፋቱ የሚሰጣቸው ኮሜንት ያስጠላል። ታውቃላችሁ እኔ ቡና መጠጣው ይሄ ነው በቃ ቅሽር ቡና መሰለ የገጠር ቡና ገዛበት ሰው ካለ የለኝስ አያችሁት? ይሄ ያቃጥላል። ይሄ እጇ ላይ ግን እንዴት ነው እንዲህ ትኩስ ቡና የምትይዘው? what በስልጥኛ ያቃጥላትም እንዴ? ራይዱያል ቅሽር ቡና መጠጣበት መገዛበት ሰው ካለ የለኝስ አያችሁት? እጇ አይቃጠልም። አያችሁት? ይሄ ያቃጥላል። ይሄ በስልጥኛ አሻራ ይሉያል። ይሄ የ25 ብር ነው እና ይሄ ነው መጠጣ። አንዳንዴ መልካም ነገር እንትን አድርጉ እሺ።
አስባችሁታል? ሰው የምትጠጣውን ቡና እንዲህ የችስታ ቡና ነው የምትጠጪው ምናምን እያሉ ኮሜንት ላይ አዛ ያደርጓታል። ኦ ማይ ጋድ። እዚህ ጋር ደግሞ እንጀራ ላይ እንጀራ አትበሉም ይሏቸዋል ኮሜንት ላይ ገባችኋል? ባልሽን በቆጮ እያሳበድሽው እኮ ነው ላይክ እንደዚህ ማይወድሽ ምናምን ሲሏት እንጀራ ጋግራ ታሳያቸዋለች። አስባችሁታል? ሰው እኮ ክፋቱ አበሻ ክፋቱ ትላለች። እሷ የባሏ ነገር ያስጨንቃታል፣ ስለ ህይወቷ ይመጡባታል። ግን እንደኛ አይነት ድሃ ማንም ያየን የለም ማለት ነው። ግን እናንተ ማበረታታት ቢኖርባችሁ ማለት ነው እንደኛ አይነት ድሃ ብቻ ሁሉም ነገር ለበጎ ነው። ምስኪን ነች ግን የምር ሺዝ ስማርት ነች የምር። የገጠር ስማርት አቃላችሁ ላይክ ስትሪት ስማርት የሚባል ነገር አለ። የተማረ ስማርት እና ስትሪት ስማርት ይለያያል። ሺ ስትሪት ስማርት በጣም ማለት ነው በጣም ሲሪየስሊ አስተሳሰቧ ምናምን የሚገርም ነው። ከሰማችኋት ምትለውን ከሙዱ ውጪ ማለት ነው ማንም ያየን የለም ማለት ነው። ግን እናንተ ማበረታታት ቢኖርባችሁ ማለት ነው እንደኛ አይነት ድሃ ብቻ ሁሉም ነገር ለበጎ ነው። አላህ ስለጠላን አይደለም ድሃ ያረገን፣ አላህ ስለወደደው አይደለም ሀብታም ያረገው። አስባችሁታል? አባባሏን ፈጣሪ ስለጠላችሁ አይደለም ድሃ ያረጋችሁ ወይ ስለወደዳችሁ አይደለም ሀብታም ያረጋችሁ። ዋት አባባል! ምን አይነት አባባል ነው ግን የምር ማለት ስንቱ ነው አሁን ተማርኩ ሚል እቺን ነገር ማገናዘብ የሚያቀተው። ድሃ መሆኑ ፈጣሪ ስለ ድሃ የምትሆኑ ወይ ሀብታም የምትሆኑ ፈጣሪ ስለወደደ ስለጠላ የሚመስላቸው ነፍ ሰዎች አሉ ዓለም ላይ በጣም ተማር የሚሉ ማለት ነው። ሺ ስማርት ግን ማለት ነው እና ሀብታም ተደርጎ ራሱ ጤና ያጣ ሰው አለ። ድሃ ተደርጎ ራሱ ጤና ካለው አልሐምዱሊላህ ዋናው እሱ ነው ማለት። አልሐምዱሊላህ ፈጣሪያችን ወይ በል እስኪ አንዴ አልሐምዱሊላህ ተመስገንን ፈጣሪያችን ወይ በሉ እስኪ አንዴ ማለት ነው። ሺ ስማርት በጣም ያደነቀ ሺ ስማርት እና ይሄ እንትን የሚልበትም ኪዳን ስለሌለኝ ነው ውድ እህቶቼ። በአንድ በኩል ግን ታሳዝናለች ታውቃላችሁ። ላይክ የሚያሳዝን ነገር አላት። ሺዝ በጣም ላይክ ሌላ ቪዲዮ እዚህ ያላመጣሁት ይሆናል እንጂ ሌላ ቪዲዮ ላይ ምናምን ማለት ነው ከአረብ ሀገር ሰርታ ምናምን በቃ ፏ ያደረገቻቸው ቤተሰባቸውን እቃቸው ምናምን የገዛቸው ራሱ እሷ ነች። አስባችሁታል? ኢማጂን ሺ ስትሮንግ የእውነት መበረታታት ግን ምንድን ነው ቻናሏ ግን ዩቲዩብ ቻናሏ ማን ነበረ አይቼው ነበር ረሳሁት እንጂ ሲሃም ነው የሚለው ማን ሲሃም ካልተሳሳትኩኝ አም ሶሪ ቪዲዮ ላይ አስቀምጥላችኋለሁ ከታች ግን መበረታታት አለባት በጣም ማለት ነው። ኤኒዌይስ ግን ልንገራችሁ የሆነ ታይም ላይ አነቃችሁ በቃ ከሆነ ታይም ላይ ጨቅጭቃ አንቀታው ማለት ነው። እንዴት ይኸው አዲስ ልብስ ገዝታለት ምናምን እንዴት ፋ እንዳደረገችው ግን ይውልኝ አዲስ ልብስ ገዝታ እንዲህ በቂጡ እንዲቀመጥ ምናምን አርካ ፋበል ምናምን ብላ እሷ ነች እንጂ የምታደርገው ምናምን ገባችሁ አይደለ? አስተካክላው ነው እዚህ ጋር ትንሽ ኮትኩታ ለፍታበታለች። ለለቃበል ያው መሳደብ ምናምን አቆመ እዚህ ጋር ምንድነው ላይክ ያፍራል እንጂ ማለት ነው መሳደብ ምናምን አቆመ። ገባችሁ አይደለ? ፋርጋው ነው ተቀምጠ ብላ ዘመናዊ ምናምን ብላው ለዚህ እኮ ነው ጥሩ ሚስት ይስጥ የሚባለው። ግን ልጆቻቸው እኔ በጣም የታዘብኩት ነገር እሱ ነው። ልጆቻቸው ምናምን እንዴት አንድ ላይ በአንድ በኩል እኮ ሰው አንዳንድ ጊዜ ይገርማል አስተሳሰቡ። ላይክ ባሏን እንደምትንከባከበው ልጆቿን ትንከባከባለች። አይ ነው መቼም አታስረባቸውም ምናምን ግን ይህ ነው ዋራ ሚል አይደለ? ክፉ ላለሙን ልጣርች መጥፎ ነገር እንዳልናገር እየተጠነቀቅኩት ነው። ምክንያቱም ምርጥ ቺክ እንደሆነች ታስታውቃለች። ላይክ አስበው ታጣቅ ሊሆን ይችላል እንጂ አስበው ልጆቿን እንደማታደርግ እርግጠኛ ነኝ። ገባችኋል? ላይክ ያለ ማወቅ ጉዳይ ነው። ልጆቻቸው አንድ ላይ አይበሉም ከነሱ ጋር ገባችኋል? ላይክ ኢቭን ሲበሉ ለነሱ ይስጧቸው ራሱ አይዶን ቀጥሉ ግን ፍቅር ይጨምራል አለ እንዲህ ይላል ልታጎርሰው ስል who the fuck says no ሚስት ልታጎርስ ስትል who the fuck says no ግን oh my goodness እሺ ዞር በይ እስኪ ፍቅር ይጨምራል እኔ አሰለጠነችው ብዬ ሳልጨርስ ይዞር በይ እላታለሁ። ኦ ማይ ጋድ
ምን ለሚስትም እኔ እኮ እንዲሁ የፈለገ አልሰለጠንክም ይባል ሚስት ስታጎርስ ሂስትሪ ምናምን ተብሎ ይቆጣል። የፈለገ ያልሰለጠነ ማህበረሰብ ላይ ብትሆን ማለት ነው። ኦ ማይ ጋድ ባለኮ ምንድነው እንደ አዲስ ማለት ሁለት ልጆች ወልደናል። አሁን ደጋግመን እንድንስል ነው ማለት ነው። አሁን እንትን እንላለን። አረንካ ትዕግስቷን ግን አስቡ። ትዕግስቷን ኢማጂን እቺ የከተማ ሰው ብትሆን ኢማጂን እዛ በቦክስ ነበር የምትጠጣው። ሰላም ባለክ ቡና በላይ በላይ ነው የምትለቅለት። ቡና በላይ በላይ ነው ገባሽ? የኔ ቆንጆ ትለዋለች። አንዱ ሳይጨርስ ሌላ ቡና በላይ በላይ ነው ወንድሜ። ልብ ድካም እንዴት እንደማይዛቸው። ሰላም አለይኩም አላቸው። አራውራቸው ጭራሽ እንዲሁ ቀና ብሎ እንኳን ሰላም አለይኩም በላቸው ስትለዋል። ቀና ብሎ እንኳን ቡሊዮ ላይ ነው ተፋክ ብራዘር። አረ ትንሽ ነቃበል ቢያንስ በዩቲዩብ ብር ታገኛላችሁ። እሷ እኮ ላይ ስማርት መሆኗ የምታውቋት ቅድም ከሰማችኋት እኛ በዩቲዩባችን ብራችን እናገኛለን ምናምን ትላለች። ገባችኋ? ሀስል እያደረገች ነው። የፈለገ እንዲሁ ፋራ ብላችሁ አስቧት። ሀስል እያደረገች ነው። ገባችኋ? ዚስ ማዘፋከር ቡናውን ይጠጣል፣ ላይክ ከዛው በርጫውን ይይዛል። ቁጭ ብሎ መኖር ነው። እና ውድና የተከበራችሁ የቻናላችን ቤተሰቦቼ ምን ለማለት ፈልጌ ነው ከትላንት ወዳ ምን ለማለት ፈልጋ እንደሆነ አናቅም። ይገርማል። እኔ እንደዚህ አይነት ባል ከሚሰጣችሁ ድጋሚ አምን በሉ እንደው ቆማችሁ ብትቀሩ ይሻላል ትላለህ ከእንደዚህ አይነት ባል። ኤኒዌይስ ግን ማለት ነው ሙሉ እንዲገባ አሁን የተቆራረጠ ስለሆነ ማለት ነው ሙሉ ግን ቪዲዮአቸው ምን ይመስላል ላይክ እንዴት ነው ሙሉን ላይክ የዩቲዩብ ቪዲዮአቸው ወደ 10 ደቂቃ ምናምን ነው የሚጭኑት እና ሙሉ ቪዲዮአቸው ምን እንደሚመስል አንድ ሙሉ ቪዲዮአቸው እንየውና ከዛው ትፈርዳላችሁ ላይፏ ምን እንደሚመስል የሷ ማለት ነው። ይሄ ሙሉ ቪዲዮአቸው ነው። ገባችሁ አይደለ? ተኝተው ነው የሚጀምረው። ጎመኑን ምኑን ይዟል ጀመረች። ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ስራ ጤና አፍያ ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እኛ ጋር ሁሉ ሰላም ነው። ጎመኔ ባባሻ እየበላን ነው እንግዲህ አስባችሁታል። ያደረውን በእንቁላል በቲማቲም ቁርጥ የተለያየ ነገር ይበላል እንግዲህ። ድምፁ ግን ምን ያህል ይሰማቸው አላውቅም። በጣም ዝቅ ያለ ነው እነግራችኋለሁ። ይሁን ካልተሰማችሁ ላይ ያጣራሱ ስንታለ ይሁት እንዴት ወደዛ ያያል። ይሁን ዛሬ አያችሁት ይሄ ዱላ ዛሬ በዱላ ነው የቀረቡት። ዱላ ይዛል ለመታ ነው ነቃ ካላልክ ዛሬ ገፋቻ ይሁት ለኔ ነው መሰለኝ። ኦኬ ጭራሽ እሱ ነው ዱላ ይዞላት የመጣው። ኦ ማይ ጋድ ዱላ ለሷ ነው የሚገባው ለሱ? እስኪ ንገሩኝ በእናታችሁ። ይሄ ማይረባ መሰለኝ እንግዲህ አቀርቦታል። አይ ጎድ ማለት ነው እሰይ በሱ ነው ለሞቱ ወጉዳለ። እስኪ ውዴቶቼ ዛሬ እስኪ ባንዳንድ ነገር መተናል ወጥቻላችሁ። ማሻአላ 6000 እይታ አይቶታል፣ ግን 1000 እንኳን እይታ የለውም፣ አንድ ላይክ የለውም። ምንም ማድረግ አይቻልም ውዴቶቼ። አሁን ዶላር የቆጠረ አይደለም። በዛ ላይ ደግሞ ላይቭ ተዘግቶብኛል። እንግዲህ ለካይሮ ነው ውዴቶቼ። እስኪ እሷ ትጨነቃለች፣ እሱ በዱላው ይጫወታል። አሳባችሁታል? አስተሳሰብ ልዩነት። ጥያቄ ጠየቃችሁ ልጆች አላችሁ። እስኪ በዛ አብረን መተናል። ለምንድን ነው ቁጭ ብሎ እንደማይበላበትን ምክንያት ከራሱ ጋር ይስልካል ማለት ነው። ሰው ሁሉ እንዲህ ነው የሚላት። አይሽ ናይ አልስጥሻለሁ። እና ውድና የተከበራችሁ ቪዲዮን በላይክ ጀምሩት እስከ መጨረሻ እዩልኝ። ማስታወቂያው እዩልኝ እላችኋለሁ ውድ። እሺ ላይክ እያናረግልሻለን። በነገራችን ላይ ቻናሏን ከታች አስቀምጥላችኋለሁ። ቁጭ ብሎ የማይበላበት ምክንያት ካፉ ላይ ተሰሙታላችሁ። እስኪ ሰላም አለይኩም በላቸው። ዝም በኑዌርኛ አትዋከም በኑዌርኛ ለምን በኑዌርኛ አትነግሪኝም ይላታል። ሙድ መያዝ እኮ ነው በሱ ፊት በሱ ሙድ በኑዌርኛ አትሬጂም በኑዌርኛ አትነግሪኝም ይላታል። ምን አለ ትንሽ ለሁለታችሁም ነው ብሩ የሚሰራው። ልክ ይገርመኛል። ችግር የለም በኦሮምኛ በምንም ቃንታ አትናደድም ደግሞ እሷ በሮሽ ይሄ ምዲው ደም
በምን ልንገርህ ትላለች። ሰላም አለይኩም እንዴት ናችሁ? ስራ እንዴት ነው? ትንሽ እንኳን ነቃ አይልም። ገባችኋል? ሰላም አለይኩም ወደዛ ልዩት። አኳኋኑን ይውልኝ። እኔ አኳኋኑን እንድታዩልኝ ነው የምፈልገው። የሆነ የተበደለን አይመስልም። ጭንቅላቱን አያያዙ ምናምን። ሰላም አለይኩም እንዴት ናችሁ? ሰላም ናችሁ ወይ? ቁጭ ብዬ መልበላበት ምክንያት ንገራቸው እስኪ። እንዴት እንደሚላላት ሹፉልኝ እኮ ንገራቸው እስኪ። የኔ ቆንጆ የለ እስኪ ምን ሆነሽ ነው? ለምንድን ነው የምታስጨንቂው? ፍሪ ይሁን ምን ነው በአንቺ ብቻ ሊቆም ፈለግሽ ወይ ያሉኝ ነው። እውነት ነው። ሌሎቹ ደግሞ ኮሜንት ላይ ሙድ ይዙባታል። እንዴ ሁለት ማግባት አለበት ምናምን ይሏታል። እስኪ ንገራቸው። ተነሳ ባሉ ተነሳ ይኸው ትልቅ ስራ ያለው አይመስልም ፊቱ ምናምን ስታዩ። እስኪ ያው ቁጭ ባልከበትን እንትን አጋጣሚ አውራቸው። ካሜራ አለ። ወደ ካሜራው አይቶ አውራት እንዴ? ዝም ምንም መልስ አይሰጥም። በወሬኛም በኦሮምኛም ይሁን በግግማ ቋንቋ ይሁን በአማርኛም ይሁን አዋልከኝ ለምን ብዙ ተጎበርካት በለቢያ ምክንያት ይውዱ ሰዎች ለምንድን ነው ቁጭ ማትልበትን ንገረኝ እያሉ ነው። ቁጭ ማትልበትን ምክንያት ንገረን እያሉ ነው ሰዎች። ንገራቸው በፈለከው ቋንቋ ትለዋለች። አሁን እንዴት ሊላላጥ እንደሆነ ሹፉልኝ። ይኸውልኝ ታቴ ዳምቦን ጅርዳ ዳምቦን ጅራ አፋን ኦሮሞን ቤታ ምን ልበላላት? ያ በሱ ቤት እኮ ሙድ የሚያዙ እኮ ነው። አስባችሁታል? በኦሮምኛ አልችልም ምንድን ነው ያልከው ትለዋለች። እሷ ደግሞ አስባችሁታል? በኦሮምኛ የእውነት ቁም ነገር ያወራ መስሏት ማለት ነው። እንዴት ሙድ እንደሚይዝበት ከሱም አልፍ ከሱም ብሶ እንዴት ሙድ እንደሚይዝባት አስቡት። ኑ የግዘዊ ደህና ናችሁ ወይ? ምንድነው ለምን አይመልስላትም? አረጉት በአንድ ባልና ሚስት በአንድ ቤት ያሉ ቋንቋቸው የማያውቁ አሉ ማለት ነው። ጉድ ነው አለ ዘንድሮ ሰው። ምትገርመኝ ግን እሷ ማለት ነው አትናደድም። ምትገርመኝ ስትናደድም በሙድ ጠቅ ታደርገዋለች እንጂ ሌላ እንትን ውስጥ አገባ ሪኛስ ዳምቦን ጅራ ታየካ አልፈ ዳቦ አለ ወይ ወዳይ በል አስባስተል በዳቦ አለ ይላታል። እሷ ቁም ነገር እያወራችሁ ዳቦ አለ ይላታል። ዳቦ አላችሁ ወይ? ዳሞ የሚፈልግ ሰው አለ? አይ እስኪ ወላሂ ወላ ፈኒ ነሽ ግን እሷ ደግሞ ዝም ብሎ የሚበላው እንደነ ይሄ ነው። ወይ ጉድ ነው አለ ዘንድሮ። አስባችሁ ዳቦ ምናምን የሚለው ቃለ ማለት ገባችሁ? አይችቆችን ቃለ ማለት በሱ ቤት ሙድ የሚያዙ ነው። ዳቦ አለ ያልኩት እኮ ዳቦ ብቻ አይደለም የሚበላውን አይደለም ሌላ ነገር እመመው ማለት ፋራ እኮ ፋራ ከባድ ነው። እኔ ብዙ ነገር ያስጠላኛል፣ እንደ ፋራ ግን የሚያስጠላኝ የለም ትላለህ። በል እሺ ባባኛ አይስ በማን ወይርኛስ ማላ ማል መጓ በኖሪኛ እና ውድ ተከበራችሁ። ያው እኔ የሱ ቃጋ ብዙ ማላቀውም ያው ከትንሹ ጀምሮ ከተማዬ ጥቁሮቹ አኝዋክና ኑዌር እንትን የሚልበት ጋምቤላ ከተማ የለም እዛ ነው ያደገው። በዛ መጥቶ ነው ምን የመሰልኩ ልጅ ወዝዶ አበላሽቶ እንዴት አድርጎ የመለሰኝ ማለት ነው። ግን ታስታውቃለች፣ ቆንጆ ነበረች ጩጬ እያለች ታስታውቃለች። እዚህ ምን ስታደርጊ ነው ታዲያ እዚህ ግግርታም ነው የሚባለው ጋግርታም ማይንቀሳ